አርቲስት ቴዎድሮስ ካሳሁን ሰሞኑ 50ኛ ዓመቱን ልደቱን ሲያከብር አንድ በጣም አስደናቂ የሆነ ነገር ተፈጥሯል። በጣም የሚያስገርመው ነገር አርቲስት ንዋይ ደበበ ለቴዲ አፍሮ 50ኛ ዓመት ልደት አከባበሩን አስመልክቶ በመሃል ዘፈን እያቀረበ በኮንሰርቱ ላይ የኮንሰርቱ ሙዚቃ አቋርጦ በመሃል ለቴዲ አፍሮ እንዲዘል ዘፍኖለታል። ወንድማችን ቴዲ አፍሮ እናቱን ያከብር ድንቅ ታላቸው ብለ እግዚአብሔር እንኳን ለዚህ ያበቃ ሃፒ በርዝዴይ ይላል ሁሉ ኬሚካል እዚህ ጋር በጣም ብዙ ሰዎች ያስገረመው ነገር ቴዎድሮስ ካሳሁን 50ኛ ዓመት ልደቱን ሲያከብር ብዙ ዘፈኖች ከመቶ በላይ ዘፈኖች ያሉት እንዴት በሌላ ሰው ዘፈን ሊጨፍር ቻለ? ማለትም ሊጨፍር ይችላል፣ ግን ነገር ግን በራሱ በእንደዚህ ቀን ስፔሻል በሆነ ቀን ወይ ደግሞ ለሱ ልዩ ቀን ነውና በዚህ በልዩ ቀኑ እንዴት የራሱ ዘፈን ትቶ በሌላ ሰው ዘፈንን ሊጨፍር ቻለ? ሰላም እንደምን አላችሁ? ባላችሁበት ሁላችሁም ሰላማችሁ ይብዛ ያልኩኝ ይሄንን ቪዲዮ የምትከታተሉ አሁን ይሄንን ቪዲዮ እያያችሁ ያላችሁ ሰዎች በደንብ ብላችሁ እንድታዳምጡ ይፈልጋለሁና በደንብ እንድትሰሙኝ ይፈልጋለሁ። ዛሬ እንግዲህ አንድ አዲስ ነገር ይዤ መጥቻለሁ። ይሄ ነገር ምንድነው? ስለ ቴዎድሮስ ካሳሁን ነው። አርቲስት ቴዎድሮስ ካሳሁን ደግሞ ቴዲ አፍሮ 50ኛ ዓመቱን ልደቱን አክብሮ ነበርና በዚህ ልደት አከባበር ላይም ደግሞ ብዙ ታዋቂ ሰዎች፣ ጓደኞቹ፣ አድናቂዎቹ ብዙ ሰዎች እንግዲህ ተገኝተው ነበርና በጣም ደስ ብሏቸው እየጨፈሩ ነበረ። በተለያዩ ሶሻል ሚዲያ ላይም ደግሞ ብዙ ሰዎች እንኳን አደረሰክ እንኳን ለዚህ በቃ ኮይን ደግሞ ምድር ባለ ሰው እንግዲህ ሲወለድ እንኳን ተወለድከ በማለት እንግዲህ ጥሩ ምኞታቸውን እየገለጹለት ነበረ። እንግዲህ አሁን አርቲስት ቴዎድሮስ ካሳሁን 50 ዓመት ሞልቶታል ማለት ነው። እንደ ቀልድ ስላቸው እንግዲህ ማለት ብዙዎቻችን በየጊዜው ዘፈን አዳዲስ ዘፈን ሙዚቃዎች ስለሚሰራ አሁን የምናየው እንደ ወጣት ነው፣ እንደ ትናንትና ነው እናስበውና ነገር ግን ደግሞ እሱ ግን እድሜው ገስግሷልና 50 ዓመት ሞልቶታል ማለት ነው። እስካሁን እዚህ ምድር ላይ ከቆየ ጊዜ ከ100-200 በላይ ዘፈኖችን ሰርቷል። ብዙ አልበሞችን ሰርቷል። ኢትዮጵያ ውስጥ ካሉ አርቲስቶች ግንባር ቀደም ነው ማለት ይቻላልና በአፍሪካ በኢንተርናሽናል ደረጃ በዘፈኖች በጣም ይታወቃል። በሬጌ፣ በባህላዊ፣ በዘመናዊና በጣም በብዙ ዘፈኖቹ እንደዛም ደግሞ የዜማ እና እንደውም ግጥም ደራሲ ነው። ዘፈንን መስፈን ብቻ አይደለም። ብዙ አርቲስቶች እንግዲህ እንደሚታወቀው ከብዙ ሰዎች ተቀብለው ነው የሚዘፍኑትና እሱ ግን ራሱን ይጽፋል፣ ያዘጋጃል። ለብዙ ታዋቂ አርቲስቶች ወይም ደግሞ ዘፋኞችም ደግሞ እንግዲህ ዜማ አድርሶ ሰጥቷቸዋል፣ ግጥሙን ጽፎ ሰጥቷቸዋልና በጣም በሙዚቃ ኢንዱስትሪ ውስጥ በተለይ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ትልቅ ቢናና አሻራ ያስቀመጠ ያሳረፈ ለዘላለም የሚታወስ ሰው ነው ማለት ይቻላል። ነገር ግን ስለ ቴዲ አፍሮ ስናነሳ እንግዲህ ስለ ሙዚቃ ስናነሳ በአጠቃላይ ሙዚቃ ኃላፊ ነገር ነው። ሙዚቃ ምንድነው የሚባለው? የሰዎች የዓለም ሁሉ መግባቢያ ነው ይባላል። ይህ ማለት እንግዲህ ብዙ ሰዎች ቋንቋቸውን ባይችሉ እንኳን በሙዚቃ ይግባባሉ ይባላልና ሙዚቃ ስሜታችንን የምንገልጽበትና ብዙ መልእክትን የምናስተላልፍበት ነው። ብዙ ሰዎች የክርስቲያኖ ሮናልዶ ከኳስ መውጣት ጊዜ እንደሚጠባበቁ ወይም ደግሞ ጫማ የሚሰቅልበትን ጊዜ እንደሚጠባበቁ ሁሉ የቴዎድሮስ ካሳሁን ዘፈን ማቆምንም የሚጠብቁ ሰዎች ብዙ ናቸው። ማለት በቼ ያቆማለሁ ለግድ ማቆም አለበት ሳይሆን ግን መቼ መዝፈን ያቆማል ብለው የሚያስቡ ሰዎች አሉና እኔ ዛሬ አንድ መልእክት አለኝ ለቴዎድሮስ ካሳሁን። የፈለገ ያህል በዘፈን ብትወደድ፣ የፈለገ ያህል ዝነኛ ብትሆን፣ የፈለገ ያህል ብትወደድ፣ ምንም ብትሆን፣ ሀብታም ብትሆን፣ ታዋቂ ምናምን ብትሆን
ኤቭሪቲንግ አላፊ ነው። የማያልፍ ነገር የለም እዚህ ምድር ላይ ሁሉም ነገር ያልፋል። እንደዚህ የሚቀር ነገር የለም። አንተ ስለዚህ ሴት ዘፍናል፣ ስለ እናት፣ ስለ ሀገር፣ እዚህ ምድር ላይ ስላሉ ነገሮች በሙሉ በጣም ብዙ ነገሮችን ዘፍናል። ስለ አምላክ ደግሞ መቼ ዘፈንክ? አምላክ መቼ አመሰገንክ? ምናልባት አንዳንድ ዘፈኖች ውስጥ ምናልባት በትንሹ ልታነሳ ትችላለህ። ነገር ግን ደግሞ እንግዲህ እግዚአብሔር ጥሩ ድምጽ ጥሩ የግጥም መጽሐፍ አእምሮ ሲሰጠን ጥሩ የዜማ ማድረስ አእምሮ ሲሰጠን እንግዲህ ይሄን እነዚህ ነገሮች በሙሉ የሱን ስራ እንድናሳይ ወይም ደግሞ የሱን ስራ እንድንመሰክርለት ነውና የእግዚአብሔር ኃያልነት የእግዚአብሔር ትልቅነትን እንድንመሰክርበት ነው እግዚአብሔር የሚፈልገውና መቼ ለእግዚአብሔር ደግሞ ትዘምራለህ? እኔ እንደ ሐሳብ ይሄ ዝና ሁሉ ያልፋል፣ ብዙ ነገሮች ያልፋሉ። ጥበብ ወርቅዬ ወደ ጌታ ሲሄድ ወይም ደግሞ ጥበብ ወርቅዬ ወደ ጌታን ተቀብሎ እንግዲህ ህይወቱን በጌታ ማድረግ ሲጀመር እንግዲህ ብዙ የሚወጡ አልበሞች የነበሩት ያንን ሁሉ ትቶ እርግፍ አድርጎ ዝናውን ትቶ እንግዲህ ወደ አምላኩ ማገልገል ገብቷል ማለት ነው። ያንተ ጊዜስ መቼ ነው የሚለው ጥያቄ አለኝ። ምክንያቱም የማያልፍ ነገር የለም። ዝና ያልፋል፣ ትሞታለህ አንድ ቀን። ሞትም ደግሞ ትጠይቃለህ። አንተ እዛ ቤተክርስቲያን ገዳም ላይ መንከራተት ምናምን ገዳም መሄድ ከሚስት ጋር ታቦት ማውጣት ምን ማድረግ ቤተክርስቲያን ማስገንባት ለአንተ ዋጋ ሊሆን አይችልም። የሰው ልጅ እዚህ ምድር ላይ እስካለ ድረስ የፈለገ ያህል ዝነኛ ቢሆን የፈለገ ያህል ምንም ነገር ቢያደርግ በኢየሱስ ክርስቶስ ካላመነ የነፍሱን አዳኝ አድርጎ ጌታ ኢየሱስ ክርስቶስን ካልተቀበለ የልቡን አዳኝ አድርጎ የነፍሱን አዳኝ አድርጎ ኢየሱስን ካልተቀበለ መቼም ወደ መንግስት ሰማይ የሚባል ነገር የለም። ስለዚህ እኔ ደግሞ እመክራለሁ እንደ ታናሽ ወንድም እኔ የምነግርህ ነገር ታላቅ ወንድሜ ብትሆን ብዬ እኔ ይሄን ነገር እነግርሃለሁ ብዬ የምመኘው ነገር ምንድነው? በጊዜ አምልጥ ነው። በጊዜ አሁንም ጊዜ አለ። ከእግዚአብሔር ያለ አጋጣሚ አይደለም ወይም ደግሞ ያለ ምክንያት አይደለም። ይሄን ለዚህ ጊዜ ያበቃ ከ50ኛ ዓመቱ ማድረሱ አንተን በዘፈን እንድትቀጥል ዘፈን እዚህ ምድር ላይ ስለ ሴት ስለ እንትን እየዘፈንክ እንድትቀጥል ሳይሆን ስለ ክብሩ እንድትናገር እየተጠባበቀ ስለሆነ ነው። ስለዚህ ከአሁኑ አምልጥ፣ ከእሳቱ ከሲጣን ስራ ከዓለማዊ ነገር አሁን አምልጥ፣ ውጣ ነው የምልክ። አንተ ጌታን በዚህ አንተ ደግሞ ጌታን ብታመልክ ጌታን ብትዘምር ደግሞ ምን ያህል ብዙ ሰዎች ወደ መንግስት ሰማይ ወደ ትክክለኛ መንገድ እንደሚመጡ ምንም ጥርጥር የለኝም። እስቲ አስቡ። አሁን ቲደፍሪ ፈለገ ያህል ቢሆን ኦርቶዶክስ አከራሪ እንኳን ቢሆን እኔ መንግስት ሰማይ ይገባል ማለት የማይታሰብ ነገር ነው። ብዙ ሰዎች ደግሞ እዚህ ምድር ላይ ያጨበጭባሉ፣ ነገር ግን ስለ ነፍሳቸው ይጨነቁ። ስለ ነፍስ አይጨነቁም። ነፍስ ትሄዳለች። እኔ ግን እጨነቅላለሁ። ይሄን ጥሩ ድምጽ አይዘህ ጥሩ እንደዚህ ዝነኛ ሆነ ገሃነም እንድትገባ አልፈልግም። ስለዚህ ወደ ክርስቶስን መን ተቀበል ነው የምልክ እና ይህንን መልእክት የምትሰሙ ወንድሞች እህቶች በሙሉ ደግሞ እንድታደርሱለት እፈልጋለሁ። እኔ እንደ ወንድማዊ ምክር የተሰማኝ ነገር ተናግሬያለሁ። ያላችሁን ሀሳብ አስተያየት ደግሞ እናንተ ሁላችሁም በኮሜንት ሴክሽን ላይ እንድጽፉልኝ እፈልጋለሁ። ሌላ መልእክትም ካላችሁ ደግሞ እንድትልኩልኝ ትችላላችሁ። አድራሻ እዚህ ላይ ኢሜል አለ። በዛ የተሰማችሁን ስሜት እንድትገልጹልኝ እፈልጋለሁ። ስለ እንደዚህ አይነት ነገሮች ማብራት የምትፈልጉ ከሆነ በቪዲዮ እኔ አየላይ ለእናንተ መልቀቅ እችላለሁ ማለት ነው። መልእክታችሁ አስተላልፍላችኋለሁ። ወዳችኋለሁ። ሰላም ሁኑልኝ።